ምንም አላጣሁም። እኔ ምን አደረኩኝ? መንገድ ላይ ልጠይቃት ብላ ነው ብያችን እንዴ? ቀለበቱን ለምን አልፈልግም። በቃ ዞር በይ ወደዛ በእናትሽ። ምን ማለት ነው? ዞር ምንድን ነው የምታወራው? ዞር በይ በቃ። አምላኬ ሆይ ፈጣሪ ሆይ ትዕግስቱን ስጠኝ። ተረጋግቼ የምናገርበትን አንደበት አድለኝ። መጀመሪያ ሰላም ልበላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን ይጠብቅልን። ሁላችንም በየሃይማኖታችን እንጸልያለን። ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ታመመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ ናሂ እንደቀጠሉ ይገኛሉ። ትናንትና ግን ምናልባት ናሂ አብሮ ከሄሉ ከልጆቹ ጋር ተባብራ ናሂን ፕራንክ እያደረገች ነው ብዬ አስቤ ነበረ። ከውብዬና ናሂን ፕራንክ እያደረጉ ነው ብዬ አስቤ ነበረ። ዛሬ ላይ ግን ናሂም እጁ እንዳለበት ተረድቻለሁ ማለት ነው በዚህ ቪዲዮ። ምክንያቱም በአንድ ቀን አዳር የኔ ፍቅር እየተባለች ማጋጨት ነበረ ማለት ነው። የኔ ፍቅር እየተባለ ተጎትቶ መውጣት ማለት ምን ማለት ነው? ይሄንን መልስ እንድትሰጡኝ እፈልጋለሁ። እኔ ፕራንክ እንደሆነ በደንብ አውቃለሁ፣ ፕራንክ ነው። ግን ደግሞ እንዴት ውብዬ በማታውቀው መልኩ ከሆነ ይሄ ነገር እየተሰራ ያለው በጣም ነው የሚያስጠላው፣ በጣም ነው የሚደብረው። የእውነት በጣም ነው የሚያስጠላው። እንዴ እኛ ምንድነው እኔ እኮ አንዳንዴ ሚዲያ ላይ እኮ ምን እንደሚቀርብና እንደማይቀርብ እንኳን የማንለይ ህዝቦች ነን። ይሄንንም አሁን ስሩ የምትሉ እኮ አጠፉም። ይሄ በፍጹም ስህተት ነው፣ በፍጹም ማለት ነው። ፕራንክም ቢሆን እሷ በማታውቀው ተመካክራችሁ እኛን በእኛ ድራማ እየሰራችሁ ከሆነ ኦኬ ስሩ፣ ደስ ይላል። ግን ደግሞ ውብዬ ሳታውቅ ከሆነ ነገር እየተሰራ ያለው ናሂ ይቆጫል። የእውነቴን ነው የምነግርህ። እያረክ ያለው ወይ ውብዬን ወይ ልጅን ያሳጣል። ይሄን ማሰብ አለብክ። ከዚህ በፊት ራሱ ውብዬ ልጄ ወረደ በሚል ፕራንክ ሰርታ እንዴት እንደተናገርኳት ታስታውሳላችሁ። ጽንስ የያዘ ሰው በዚህ ልክ አያማርትም። ምንም ፕራንክ ቢሆን ደስ የሚል ለዛ የለውም ብዬ ተናግሬያታለሁ። ዛሬ ደግሞ አንተን ነው መናገር። በጣም ያስጠላል፣ በጣም ይደብራል። የእውነት እኔ ከእናንተ ይሄን አልጠብቅ። ስሩ ምንም አይነት ነገር፣ ግን ደግሞ በዚህ ልክ አይደለም። የማታውቅ ከሆነ እሷ እያወቀች ተመካክራችሁ ከሆነ ስሩ። በዚህ አጋጣሚ ግን በገሃዱ ዓለም ይሄ ነገር አለ። በገሃዱ ዓለም ብዙዎች ቤት ዘግተው የሚያለቅሱ ሴቶች ንብረታቸውን እየተወሰደባቸው አረብ ሀገር ፈክተው ያፈሩትን ንብረት እነሱ ኢትዮጵያ ውስጥ ወልደው አግብተው ጨፍረውበት የሚጠብቋቸው ሲገቡ ሰሚ ያጣ ጩኸት ያለባቸው ብዙ አሉ። በዛ እስማማለሁ፣ እውነተኛ ነገር አለው። ግን ደግሞ እውነተኛ ነገር አለው ተብሎ በማታውቀው መልኩ ሊሰራ በፍጹም አይገባም። በጣም ነው የሚያስጠላው። እውነቴን ነው የምነግራችሁ። እኔ ማለት ትናንት ተስፋ አድርጌ ነበረ፣ ያው አንድ ቪዲዮ ሁለት ቪዲዮ ተብሎ አንዳቸው ፕራንክ ተብሎ ይወጣሉ ብዬም ማለት ነው። ዛሬ ግን ውብዬ ፕራንክ እየተደረገች ነው የተሰማኝ። እኔ እንባዋን ካያችሁ ሲሪየስ ነው የሚረግፈው። በእርግጥ በአሁኑ ሰዓት ትወና እውቀት ያለው ሰው እንኳን እንባ ምንም ይደረጋል። ፊልም ዓለም ላይ እንኳን እንባቸው የሚረግፈው እየተቀባቡ ነው። ግን ደግሞ እኛ እስከምናውቀው ድረስ ፊት ለፊት የቀረበልን ስለሆነ የምናየው አንድ ሰው በሚነገረው ወይም ደግሞ በሚቆጡት ልክ መናገር ሳይሆን አንድ ዩቲዩበር ወደዚህ ቦታ ሲመጣ የሚደግፈው እንዳለ ሁሉ የሚረግጠውም እንዳለ አስቦ መምጣት አለበት። ሁሌ ተወዳጅ መሆን ብቻ አትፈልጉ። ሁሌ የሰው ስህተት ስትለቅሙ እየኖራችሁ የራሳችሁ ስህተት እንዳይታይ አትፈልጉ። ያ ስህተት ነው። በእርግጥ ዩቲዩበሮቹ ያንን አያደርጉም። ከስር ያላችሁ ጅሬ ደጋፊ ተብዮች ናችሁ እንጂ የምታሽቋልጡት ማለት ነው። እናንተ ደግሞ ምንም አታመጡም። ያሽቋላጭ ስብስብ አሽቋላጭ ነው። እና እነሱ ወደው ፈቅደው ነው የሚሰሩበት። ግን ደግሞ እኔ ከነናሂ ይሄን አልጠብቅ በፍጹም። በቃ ምንም ህዝብ የሚወደው ነገር እንደዚህ አይነት ነገር ቢሆንም እንኳን በዚህ ልክ ውብዬ የእውነት ፕራንክ የተደረገች ከሆነ በጣም ነው ማዝ ነው፣ በጣም ማለት ነው። ግን
ውብዬ ያው ሳስበው እሷም ከእናንተ ጋር ተመካክራ እየሰራችሁት እኛን ፕራንክ እያደረጋችሁ ነው አይነት ነው የሚሰማኝ እንጂ ፕራንክ መሆን እርግጠኛ ነኝ። ናሂ ሲጀመር ይሄን እንደማያደርገው እኔ 100% እነግራችኋለሁ። 100% የሱ ባህሪ አይደለም። ናሂ ያለውን ይሰጣል እንጂ የሰው አይፈልግም። እኔ እስከማውቀው ድረስ ለረጅም አመት ነው ናሂን የማውቀው፣ ትናንት ምናምን አይደለም። ገባችሁ? ስለዚህ ፕራንክ እንደሆነ እርግጠኛውን እነግራችኋለሁ። ግን የሚያስጠላው ፓርት እሷ ሳታቂ እየተሰራ ከሆነ ነው። ለማንኛውም ወደፊት እየከረምን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለተከታተላችሁን ከልብ አመሰግናለሁ። መልካም ጊዜ። ቻው ቻው።